አንተ በሁኔታዎች ተወጥረ እንቅልፋተ ተጨንቀ መግቢያ መውጫው ቸግሮ ቤት በኩል ብሄር ነው ማመልጠው ብለ እያሰብክ በዙሪያክ ያሉ በጣም ስታገለግላቸው የኖሩ ሰዎች በዛ ታይም አስችሏቸው እንቅልፍ ሲወስዳቸው በእግዚአብሔር ፍቃድ ውስጥ ስታልፍ ማንም ሰው አንደርስታንድ አያረግህም፣ ሸክምህንም አይካፈሉህም፣ ነገርህም አደባባይ መውጣቱ አይቀርም። ከትላንት የዛሬው ህይወት ንጽጽርም አይተውም። እማትፈልገውን ህይወት እየኖርክ ለዛውም ሳታቋርጥ አስጨርሶ በመዝሙር ያስገባውን ኢየሱስ በመስቀል አውጥቶ በመዝሙር ሲገባ ለእስራኤል ገባ፣ በመስቀል ሲወጣ ግን ለዓለም እንደወጣ በፍቃዱ በኩል ለዓለም እንድትሆኑ ስለሚፈልግ ማለት ነው። እኔ አሁን የገረመኝ ነገር በሏ ነገር አደባባይ መውጣቱም አይደለም የገረመኝ። እኔ አሁን የገረመኝ በአንድ ጥቅስ መያዘም አይደለም የገረመኝ። እምፈልገውን ህይወት አለመኖሬም እሺ ይቅር። እምፈልገው ቪላ ቤት ነበረ፣ እምፈልገው የሆነ አፓርታማ ነበር፣ ኮንዶሚኒየም ቤት መኖሬም ይሁን ችግር የለውም። ኮንዶሚኒየም የሆነ ኪራይ ቤት ውስጥም ልኖር ችግር የለም። እኔ በሲሊንደር ሳስብ በቡታ ጋዝም ላብስል ችግር የለውም። ብቻ ይሄ ሁሉ አልገረመኝም። የገረመኝ ጉዳይም አይደለም። በመኪና ነበር ያሰብኩት፣ በእግሬ ነው እየሄድኩ ያለሁት። ምንም እሱን ተውት። እኔ በጣም የገረመኝ በጣም ለኔ ቤተሰብ በሆኑ ሰዎች ሚስ አንደርስታንድ መደረጌ፣ ሲቀጥል እንደዚህ ባለ ኮንፊውዥን ውስጥና ግራ መጋባት ውስጥ ሆኜ ተይዤ ባለሁበት ሰዓት እነዚህ እኔን ሚስ አንደርስታንድ ከማድረግ ባለፈ ቀን ቀን በኔ የህይወት ሁኔታ ሐሳብ ሲሰጡ ውለው ማታ ማታ ለጥ ብለው መተኛታቸው ነው ይገርም። አትሊስት እኔም በጸሎት ለማገዝ እንኳን በቃ የማይቀር ከሆነ ጸጋ ይብዛለት፣ መንፈስ ይብዛለት፣ ጌታ ሆይ አሳልፈን ላንተ ሰጠን፣ ካንተ ተቀብለናል፣ ይኸው ባሪያህን እንካ ብለው አይጸልዩም። ለጥ ይላሉ። እሱ ብቻ መሰላችሁ የሚቀርበው? የመጨረሻው የደነቀኝ ነገር በእንደዚህ አይነት ቀውጥ የእግዚአብሔር ፍቃድ ሁኔታ ውስጥ ተይዘህ ስታበቃ ሚስ አንደርስታንድ አለማድረጋቸውም ይሁን እሺ ስላልገባቸው ነው ብለህ ትተዋቸው። ከዛስ መተኛታቸው ሸክምህን አለመካፈላቸው ሳያስገርምህ ትተዋቸው። በእንደዚህ አይነት ሁኔታ ውስጥ ያንተን ሸክም ከመካፈል ይልቅ የራሳቸውን የትልቅነት ጥያቄ ይዘው ነው የሚመጡት አንተ ጋር። በእንደዚህ አይነት ቀውጢ ሁኔታ ውስጥ በመካከላቸው ማን ታላቅ ሆኖ እንዲቆጠር ክርክር ነበር እነ ጴጥሮስ መሃል። እነሱ በሌላ ኢሹ ተይዘዋል። አንተ በእግዚአብሔር ፍቃድ የእግዚአብሔር የፍቃዱ ሰይፍ በነፍስ ያልፋል። የእግዚአብሔር የፍቃዱ ሰይፍ በህይወት ያልፋል። አንተ ዙሪያ ያሉ ሰዎች ያንተን ሸክምና ጭንቀት ከመካፈል ይልቅ የትልቅነት ጥያቄያቸውን ይዘው ፊት ለፊት ይቀርባሉ። የእግዚአብሔር ፍቃድ ታስተናግዳለህ ወይስ የነሱን የትልቅነት ጥያቄ ፍቃድ ትቀበላለህ? እግዚአብሔር ላየላችሁ ነገር እናንተን ለማውጣትና ለማብቃት ሲፈልግ፣ ወዳየላችሁ ነገር ሊያመጣችሁ ሲፈልግ በፍላጎታችሁ በኩል ሳይሆን በፍላጎቱ በኩል፣ በፍቃዳችሁ በኩል ሳይሆን በፍቃዱ በኩል ስለሆነ እንደዚህ ባለ ሁኔታ ውስጥ አልፋላችሁ። እንደውም አንዳንዶቻችሁ የራሳችሁ ሳያንሳችሁ የቤተሰባችሁን ኬስ ቦታ እናንተ ቦታ አቋር ለመጣችሁት ቦታማ አንድ ጉዳይ ነው። የእናንተ ጉዳይ አይደለም ቦታ ሊይዝ። እንደውም በየቀኑ ከቦታው እየሸሸ የት የወንድማችሁን ጉዳይ ቦታ ታዚዙ ሰዎች ነው የምትሆኑት። ያም ይጠይቃል፣ አክስት ትጠይቃለች፣ አጎት ይጠይቃል፣ የዘመድ ሰው ይጠይቃል። እንደውም ከተወለድክ ቀን ጀምሮ እዚህ እስከምትደርስ ድረስ እማታቀው የአባት ዘመድ ይጠይቃል። እማታቀው በአንተ ህይወት ላይ ኮንትሪቢዩት አድርጎ የማያቅ ሰውዬ ሁሉ መጥቶ ይጠይቃል። የቸርች ሰው ይጠይቃል። ብዙ ጉዳይ ነው የሚጠይቅህ። ተይዘሃል። የሚገርማችሁ ግን ከኃይሉ ይልቅ በፍቃዱ በኩል ዓለምን አዳነ እንዳልኳችሁ። በአቅማችሁ በኩል፣ በችሎታችሁ በኩል፣ በገንዘባችሁ በኩል፣ በእናንተ ኤክስፒሪየንስ እና ናውሌጅ በኩል ለጥቂት ሰዎች ልትተርፉ ትችላላችሁ። እግዚአብሔር እንደዚህ ባለ ምቾት በሌለው፣ ኮምፎርት በሌለው፣ ደስታ በሌለው መራራ በሆነ ህይወት ውስጥ ሲያሳልፋችሁ ለዓለም፣ ለሀገር፣ ለትውልድ የምትተርፉ ሌጋሲ ያላችሁ እንድትሆኑ ዘመን ተሻጋሪ ፕሮግራም ከናንተ ጋር እንዲሆን ስለሚፈለግ ቅድም እንዳልኳችሁ ከዚህ በፊት ያገለገሉን በቀደም እንደነገርኳችሁ ከዚህ በፊት ያገለገሉን አገልጋዮች የለበሱት ልብስ ትዝ ብሏችሁ የሚያቅ ሰዎች
ምን አይነት ሱፍ እንዳደረጉ ምን አይነት ሱፉ ቁልፍ እንደነበረው ትዝ የሚላችሁ ሰዎች የላችሁም። የነገሯችሁ መልእክት እናንተ ውስጥ የሰራውን ሰው ሰራ እንጂ ያደረጉት ትዝታ የለውም። አመታት አልፈው አመታት ሲተኩ በትውልድ ውስጥ የሚያልፍ ህይወት ያለው ነገር እንድትሰሩ ሲፈልግ ልክ ነው እግዚአብሔር በሚስ አንደርስታንዲንግ ውስጥ ያሳልፋችኋል። ልክ ነው ሰዎች ሸክማችሁን የማይጋሩ ሆነው እንድታልፉ ያደርጋችኋል። የራሳችሁን ጥያቄ ባልመለሳችሁበት ሁኔታ የሌሎች ሰዎችን ጥያቄ ለመመለስ እስክትገደዱ ድረስ ትደርሳላችሁ። ልክ ነው የማትፈልጉትን ጉዳይ ትኖሩታላችሁ፣ ለዛውም አቋርጣችሁ የማትወጡት። አንዳንዶቻችሁ አቋርጦ ለመውጣት ነው ሐሳብ የምትቀይሩት፣ ቦታ የምትቀይሩት፣ ከተማ የምትቀይሩት፣ ስራ የምትቀይሩት፣ ሪሌሽንሺፕ የምትቀይሩት፣ የሆነ ነገር የምትቀይሩት አቋርጦ ለመውጣት የጀመራችኋትን የእግዚአብሔርን ፍቃድ። የሚገርመው ደግሞ የእግዚአብሔር ኔትወርክ አይቆራረጥምና wherever you go ትገኛለህ። ቺፕስ እንደተቀበረበት ሰው የትም ግባ ብልጭ ትላታለህ። በቃ ከመብራት ኃይል ወጥተህ ውሃ ልማትን ብትገባ ያ የእግዚአብሔር ፍቃድ ይከተላል፣ ይመጣል። አዎ አንዳንድ ሰዎች ፍቃዱን ሸሽተው ውጭ ሀገር ይላሉ። ውጭ ሀገር በቃኝ፣ ክርስትና ጉዳይ፣ አገልግሎት ጉዳይ ካሁን በኋላ እንደውም በቃኝ ብለው ውጭ ሀገር ሄደው መኪና ውስጥ ቁጭ ብለው ሻሎም ወገኖቼ ሻሎም እስቲ ገባ በሉ። የአብያተ ክርስቲያናት ጉዳይ መንግስት ግን ምን ይላሉ? አንዳንድ ሰዎች ፍቃዱን ሸሽተው ሮንግ ሚሬጅ ውስጥ ይገባሉ። አንዳንድ ሰዎች ፍቃዱን ሸሽተው ሮንግ ቢዝነስ ውስጥ ይገባሉ። የእግዚአብሔር ፍቃድ ግን የትም ብትገባ ተከትሎ ይመጣል። ሊቀ ካህኑም እህሉን እግሩን ይዞ እንደሚወዘውዘው በእግዚአብሔር ፊት ልክ እንደዛ የእግዚአብሔር ፍቃድ እግርህን ይዞ እንደዚህ ነው የሚወዘውዝ። እንደዚህ አርጎ ስንዴውን ከገለባው ሊለየው እንደዚህ አርጎ ይወዘውዛል። እንደነገርኳችሁ ስንዴ በበሬ ሲረገጥ ገለባው ከላዩ ላይ እንደሚራገፍ የፍቃዱ ጥንካሬ ሰብስታንስ የሌለውን ጥቅም የሌለውን ጉዳይ ከኛ ላይ አራግፎ የሚበላውን ለማስቀረት ስለሆነ ህይወት ያለውን ለማስቀረት ስለሆነ ስለዚህ እንደ ጌታ ኢየሱስ የሚያዋጣው የምወደው ሳይሆን የምትወደው ይሁን ብለህ በጊዜ መስማማት ነው። አይተውህም። እውነት አይተውህም። ጌታን አይተውህም። እንደውም አንዳንድ ትንቢቶች የእግዚአብሔርን ፍቃድ ማስቀየሪያ። እስቲ ስለዚህ ጉዳይ ጌታ ምን ይላል? እስቲ አጀንዳ እጅ ለማስጠምዘዝ ነው የሚመስሉት። አይተውህም። በጣም በእንደዚህ አይነት ህይወት ውስጥ እያለፋችሁ ያላችሁ ሰዎች እንደምትረዱኝ ተስፋ አድርጋለሁ። የምትወዱትን ሳይሆን ማትወዱትን፣ የምታውቁትን ሳይሆን ማታውቁትን በልጅነታችሁ እያንዳንዳችሁ ድሪም እኮ ታደርጋላችሁ። ምን አይነት ቤት እንደምትሰሩ፣ ምን አይነት ሚስት እንደምታገቡ፣ የት ሀገር እንደምትኖሩ፣ ምን አይነት ውሻ እንደሚኖራችሁ፣ ስሙ ምን እንዲሆን እንደሚችል አውጥታችሁ የውሻው ስም ለእናንተ ዞሮ እስኪ መስላችሁ ድረስ ይሄ ስም ግን ለውሻ ያልነበር እንዴ ያሰብኩት? ሰዎች ለምንድን ነው ለኔ ያደረጉት እስክትል ድረስ ደርሷል። ምን ነው በእግዚአብሔር ፍቃዱ ስታልፉ የሁሉ ሆኖ ሲያበቃ በስተመጨረሻ ከህዝብ ጋር ከአጃቢ ጋር የጀመራችሁት የእግዚአብሔር ፍቃድ ጉዳይ ብቻችሁን የምትጨርሱት። ኢየሱስ ጋር የተከተሉት ሁሉ አልነበሩም፣ ያጀቡት ሁሉ አልነበሩም። ተበትነው ሄደዋል። እንዳትረሱ ይሄን። ለምን ብቻዬን ሆንኩ እንዳትሉ፣ በእግዚአብሔር የተተውኩ ነኝ እንዳትሉ፣ መራራ ነገር እንዳትናገሩ። በምታልፉበት መንገድ ምቾት ባይኖርም የፍጻሜያችሁ ክብር ግን ከመንገዳችሁ ይበልጣልና እግዚአብሔር ይወዳችኋል። ምክንያቱም አስባለሁ እንደዛ አሸዋ ላይ ሳይሆን አለት ላይ ሊጽፈኝ ሲፈልግ ነገሬን በደም ይሰራዋል። እንደኔ ብዙ ሐሳብና ፍላጎት ያለው ሰው በዚህ ምድር አለ ብዬ አላስብም።
for every second I have another ፍላጎትና ሐሳብ ለእያንዳንዱ ማይክሮ ሰከንድ ሐሳብ አለኝ። ግን የእግዚአብሔር ፍቃድ እንዲህ ነው። ብትደብቀው አይደበቅ፣ ብትፈልግም ባትፈልግም መውጣቱ አይቀርም። የማትፈልገውን ህይወት ያኖርሃል። መጨረሻ ላይ በጣም ይገርመኝ ጌታ ኢየሱስ ክርስቶስ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ብዬ በቀደም የነገርኳችሁ ሰውም ባይኖር አንዱ በሌላው እየተደሰተና አንዱ ሌላውን እየወደደ ነበር የሚኖረው። እግዚአብሔር አብ በሱ ደስ የሚለኝ አለ አንድ እምወደው ሁለት። ሰውም ባይኖር አንዱ በሌላው እየተደሰተና አንዱ ሌላውን እየወደደ ነው የሚኖረው። አይገርምም? ለዚህ እግዚአብሔር ፍቃድ በህይወታችሁ ይሆናል። አሁን የነገርኳችሁ በሪሌሽንሺፕ፣ በቢዝነስ፣ በአገልግሎታችሁ፣ በህይወታችሁ፣ በመውጣት በመግባታችሁ ይሆናል። ስለዚህ አሁን የነገርኳችሁን ጉዳይ በህይወታችሁ ማየት ስትጀምሩ በፍቃድ ውስጥ እያለፋችሁ እንደሆነ አንደርስታንድ እንድታረጉና እንድትጽናኑ ይሁን አንተ ያልከው ይሁን እኔ ያልኩት ሳይሆን ይሁን ሚስ አንደርስታንድ ሲያረጉ ሚስ አንደርስታንድ ለምን የተደረኩባቸው 16 ነጥቦች ምናምን ሳይሆን የምትለው አንድ ጉዳይ ነው ያለው። እሱም የእግዚአብሔር ፍቃድ። በቃ ለምንድነው ሸክሜን የማይጋሩት? ለምንድነው የኔን ሸክም የማትካፈሉት? በቤተሰብ ውስጥ ኮምፕሌንት አደርጋለሁ እኔ። አሁን አንዳንዴ ገና ስብሰባ ስቀመጥ የመጀመሪያው የስብሰባው አርዕስ የሚሆነው እነሆ ከናንተ መካከል አንዱስ እንኳን የኔን ሸክም ተካፍሏልን ተሸክሟልን ማይ ብዬ ነው የምጀምረው። እንደዚህ ማውራት የጀመረ ሰው ካለ እንደ ባለሙያ እንደ ሐኪም ስትመለከተው ምላሱ የጠቆረ ሰው ወይም ደግሞ ላብላብ የሚለው ሰው ኬዙ እንደምታቀለት በእንደዚህ አይነት ሁኔታ ውስጥ እያለፈ ያለ ሰው በፍቃዱ ኬዝ ውስጥ እያለፈ ነው አይተው። ስለዚህ ይሄ ነገር ሲገባኝ ለአንዳንድ አገልጋዮች ማዘን ጀመርኩ። ለራሴ ማዝናለሁ፣ ሌሎችም ሰዎች አዝናለሁ። የማይፈልጉትን ህይወት ነው የሚኖሩት አያለው። ከዛ ደግሞ እኔ ምረድቻቸው ቢያቋርጡት እኮ ጥሩ ነበር። እንደውም በአንዳንዶቹ የእግዚአብሔር ፍቃድ መንገድ ላይ ራሱ እጄን አስገብቼ ነገሩ እንዲቆምላቸው ጥረት አደርጋለሁ። ጭራሽ እንደውም አስተካክላለሁ ብዬ ገብቼ አባብሰዋለሁ ጉዳዩ። ሌላ ሶስተኛ አካል በእግዚአብሔር ፍቃዱ ስታልፉ፣ የማትፈልጉትን ስትኖሩ፣ ያልወደዳችሁትን ህይወት ኤክስፒሪየንስ ስታረጉ፣ ከትላንት ይልቅ ዛሬ ነገራችሁ ሲነጻጸር፣ አደባባይ ሲመጣ፣ ከዛም ሸክም ሲበዛባችሁ፣ ሰዎች ሚስ አንደርስታንድ ሲያደርጓችሁ እንዲረዷችሁ ሶስተኛ አካል ከጠራችሁ ያ የሚመጣው ሶስተኛ አካል የእግዚአብሔርን ፍቃድ ለማስቆም ነውና የገባው ከመፍታት ይልቅ ማወሳሰብ፣ ከማቆም ይልቅ ማባባስ ይሆናል ስራው። በራሴም ህይወት አይቻለሁ። በብዙ ሰዎች ህይወትም እጄን አስገብቼ መከራውን ላቆምላቸው፣ ችግሩን ልቀንስላቸው፣ ሸክማቸውን ልጋራቸው ስሞክር ጭራሽ እንደውም በመቶ እጥፍ ነገራቸው ይበዛል። ስለዚህ የሚያዋጣው የወደድኩት ሳይሆን የወደድከው ይሁን፣ ያሰብኩት ሳይሆን ያሰብከው ይሁን። ሌላ ሶስተኛ እጅም ገብቶ ይሄን ነገር እንዲያቆመው አልፈልግም። አንተ እንዳየኸው፣ አንተ እንዳሰብከው፣ አንተ እንደወደድከው በህይወቴ ተፈጽሞ ነው ማየት የምፈልገው። ብቻ አንድ ነገር ነው የሚያበረታው። በዚህ ሁሉ ውስጥ ግን ለኢየሱስ የሚያበረታው መልአክ እንደላከለት ልክ እንደዚህ ባላችሁበት ሁኔታ የሚያበረታችሁ መልአክ ይልክላችኋል። የእናንተ አገልጋዮች ሆነው የሚቆሙት ሰዎች አይደሉም። መላእክቶች የእናንተ አገልጋዮች ሆነው ከእናንተ ጋር ይቆማሉ። እነዚህ መላእክቶች ያውቃሉ፣ ሐሳብ አያስቀይሩም፣ ያስጨርሳሉ። እኛ ሐሳብ ማስቆም፣ መንገድ ማሳጠር፣ ማሳጠፍ ምናምን ነው የምናውቀው። አልሰማኝም ያልኩትን እኛ መንገድ ማሳጠርና ማሳጠፍ ነው የምናውቀው። በዚህ በኩል እጥፍ በል፣ በዚህ በኩል እጥር በል ብለን ነው የምንለው። መልአክ እንደዛ አይልም፣ ያስጨርሳል። ስለዚህ እግዚአብሔር እንደዚህ ብሏቸዋል። የምታልፉበት ሁኔታ ከባድ ቢሆንም የሚያበረታችሁ መልአክ እልክላችኋለሁ። ለጥቂት ጊዜ ነው። መከራው ለጥቂት ጊዜ ነው። ለቅሶ ለጥቂት ጊዜ ነው። ክብሩ ግን ለዘላለም ይሆናል። እውነቴን ነው። በእግዚአብሔር ፍቃዱ ስታልፉ ኤክስፒሪየንስ የምታደርጉት መከራ፣ ሚስ አንደርስታንዲንግ፣ የሸክም መብዛት፣ ህመሙ ለጥቂት ጊዜ ነው። ደስታው ግን ለዘላለም ነው። ክብሩ ግን ለዘላለም ነው። ምጥ ለ3 ሰዓት እንደሚሆን፣ ልደቱ ግን ለ30 ለ40 ለ50 ዓመታት እንደሚሆን፣ ልክ እንደዛ ለአንድ ቀን ያማጠች እናት ለ50 ለ60 ዓመት ልደት እንደምታከብር፣ ልክ እንደዛ በእግዚአብሔር ፍቃድ ውስጥ እያለፈ ያለው ፔን በሚቀጥሉት ዓመታት የደስታችሁ ምክንያት ይሆናል። አሜን በሉ በደንብ
በየዓመቱ ከዛ በኋላ ሃፒ በርዝዴ ነው። በየዓመቱ ከዛ በኋላ የደስታ የምስጋና የፍስሐ የክብር የዝማሬ ይሆናል። በቃ ከዛ በኋላ ያ ሁሉ መከራ ተረስቶ፣ ያ ሁሉ ችግር ተረስቶ፣ ያ ሁሉ ምጥ ተረስቶ እንደውም አንዳንድ ጊዜ ሴቶች ሊወልዱ ሲሉ ታውቃላችሁ ባሎቻቸው ማየት ይጠላሉ። አሊ 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 ነው ይሄን ሰው ያስወጡልኝ ከዚህ ግቢ ገና ድምጹን ሁሉ እንዴት ነች በጎ ነች ሲል ከውጭ ይጠላሉ፣ ያባርራሉ፣ በቃ ይጮሃሉ። ጭንቅ ነው፣ ፔኑ ከባድ ነው። ከዛ በኋላ ግን ያ ሁሉ ተረስቶ ሃኒዬ ና እስቲ እዚህ ጋር ቤቢ ና እዚህ ጋር ሁሌ ከዛ በኋላ ፎቶ ነው፣ ልጃቸውን ይዘው ፎቶ ነው። አንድ አይነት ደግሞ ከየት እንደሚመጣ ልብሱ ራሱ እሱም ቀይ ቁንጣ እሷም ቀይ ቁንጣ ልጃቸውም ቀይ ቁንጣ ሁሉም ቀይ ቲሸርት አድርገው ፎቶ እንደገና ኮፍያ አድርገው ምናምን አድርገው ያ ሁሉ ንጭንጭ ተረስቶ ከዛ በኋላ ኤቭሪ ይር ሪችት ነው። በቃ ከዛ ኤቭሪ ይር ደስታ ነው። ልክ እንደዚህ ነው የሚሆነው። ምጥ የሚመጣው ልጅ ሊመጣ ሲል ስለሆነ ኮምፈርት ማጣት ያለው ጽንስ ያለባት ሴት ላይ እንደሆነ የሆርሞን መበጥበጥ ያለው እዛ ጋር ስለሆነ የእግዚአብሔር ፍቃድ እንደዛ እንደሆነ የአገልግሎትም የራይም ጉዳይ እንደዛ ነው። በተለይ ግርም ይለኛል እግዚአብሔር ከናንተ ጋር የሚበላ የሚጠጣ የሚነዳ የሚለበስ እና የሚኖርበት ቤት ፕሮግራም ሳይሆን ራእይ ያለው ከናንተ ጋር ያለው ሰዎች እዚህ ውስጥ ታሳዝኑኛላችሁ። ግርም ነው የምትሉኝ። ለምን አትሉኝም? እናንተ የምታሳዝኑኝ እኔ ራሴን ስለሚያሳዝነኝ ነው። በእኔ በኩል ባለ ማዘን ነው እናንተ ነገር የሚያሳዝነኝ። እንዴት ያለ የሆርሞን መበጥበጥ እንደሚገጥማችሁ ባለራዕይ ስትሆኑ ልክ እኔ ሴት ልጅ ስታረግዝ ሆርሞን መበጥበጥ እንደሚገጥማት የምትወደው እንደምትጠላ አሁን የምትስቅ ልጅ ትንሽ ቆይታ እንባ እንደሚላት ልክ እንደዛ ነው የሚያደርገኝ ራሱ አንዳንዴ። አሁን አለቀሰ ሊያለቅስ ነው በቃ ይሄው ሊያለቅስ ነው ብለህ ስትለኝ እንሳቅ ብዬ እንስቃለን። ኢየሱስ እንደዚህ ባለ ሁኔታ ውስጥ አለፈ። እንደዚህ ባለ ሁኔታ ውስጥ አለፈ። ስለዚህ ውደዱት፣ ግዴላችሁም። ሚስ አንደርስታንድ በተደረጋችሁበት ጉዳይ መጽሐፍ ትሆናላችሁ፣ መልእክት ትሆናላችሁ፣ ትምህርት ትሆናላችሁ። ዋንስ አፖን ኤ ታይም የሚል አንድ የሆነ ዶክመንተሪ ትሆናላችሁ። እውነቴን ነው። በህይወቴ አንድ ጊዜ ምን ለማውራት ፈልጌ ነው። ምናልባት አሁን እያለፋችሁ ሲሆን ሰማይ የተከደነባችሁ ይመስላችኋል። ሰው ሁሉ የጨከነባችሁ ይመስላችኋል። በቃ ህይወት የህንድ ፊልም አይደለም። በቃ እሺ ብለህ ሳትመታ የምትወድቅበት አይነት ህንድ ፊልም አይደለም። የነሱ ደግሞ ይበልጣል እኮ ከሆሊውድ ነው፣ ይብሳል። ገና ከሩቅ እኮ ነው፣ ገና ከሩቅ ሲያየው ይሆናል። እንደዛ አይደለም ህይወት። እውነቴን ነው። እንደዚህ አይነት ነገር ውስጥ አታልፉ የሚባል ነገር የለም። ቻሌንጅ የለም። እንደዚህ ባለ የማትወዱትን ህይወት አትኖሩም። እንደዚህ የሚባል ነገር እንደዚህ አይነት ላይፍ የሚኖሩ ሰዎች የሚበላ የሚጠጣ የሚነዳ ኬዝ ያላቸው ሰዎች ችግር የለባቸው። ዘመን ተሻጋሪ ራእይ ያለባቸው ሰዎች ግን በእንደዚህ አይነት ሁኔታ ውስጥ ማለፋቸው የማይካድ ሀቅ ነው። የመጨረሻ እንደዚህ ብላችሁ ጻፉ ማስታወሻ እንዲሆናችሁ። ኢየሱስ በመዝሙር በኩል ወደ ኢየሩሳሌም ገብቶ በመስቀል በኩል ወደ ዓለም ነው የወጣው። ይሄን በጣም ነው የምወደው። በቻሌንጄ በኩል በመከራዬ በኩል በተግዳሮቶች በኩል ለዓለም ነው የምወጣው ነኝ። በዝማሬ በኮምፎርት በምቾቴ በኩል ለጥቂት ግለሰቦችና ለቤተሰቦች ሊሆን ይችላል እምሆነው። ስለዚህ ዛሬ ደስ ብሏችሁ የእግዚአብሔርን ፍቃድ በህይወታችሁ ተግባራዊ የሚሆንበት የሚፈጸምበትን ምስጋና እየዘመራችሁ ይሁን እያላችሁ ይሁን የኔ ጌታ ያልከው ነገር ይሁን፣ ያሰብከው ነገር ይሁን፣ የወደድከው ነገር ይሁን፣ የፈቀድከው ነገር ይሁን፣ አንተ ያየህልኝ ይሁን። አሜን በሏ። ጻፉ። እሺ እንደዛ ብላችሁ ጻፉ።
ያየኸው አንተ ያየኸው ይሁን በህይወቴ። እኔ የፈለግኩት ሳይሆን አንተ የፈለግከው ይሁን። አንተ ያልከው ይሻለኛል። አንተ ያልከው ይሁን። አንተ የፈቀድከው ይሁን። ኢየሱስ የተናገረውን ደግማችሁ እንድትናገሩ፣ እንድትጽፉ፣ እንድትሉ፣ እንድታውጁ እጠይቃችኋለሁ። የሚያበረታችሁ መልአክ ይልክላችኋል። ከአንዳንድ የጸሎት ግብግባችሁ ጋርም ተፋቱ። በቃ የጸሎት ርዕስም አታብዙ። ባካችሁ አስቡኝም አትበሉ። በቃ ተቀብያለሁ። ከፊት ለፊት የሚመጣውን ነገር እሺ ብያለሁ። ይሁን ያልከኝ ይሁን። በዚህ ውስጥ እንዳልፍ ከሆነ የፈቀድከው፣ በዚህ ውስጥ እንዳልፍ ከሆነ እሺ አንተ የወደድከው ይሁን። እናመሰግናለን።